ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ዛሬ እንግዲህ የተመለስኩት የማዲያቱን በተመለከተ ነው። እንግዲህ ማዲያት ኦልሞስት አዳዲስ የመጣችሁ ቤተሰቦቼ ካልሆናችሁ በስተቀር የበፊት ቤተሰቦቼ ተጠቅማችሁ እንዳለ ተደስተዋል። ማዲያት ጥርግ ብሎ ማዲያት መጥፋቱ ብቻ ሳይሆን የፊታችሁ ጽዳቱ፣ ቆዳችሁ ፊታችሁ ብቻ ሳይሆን በሙሉ አንገት፣ እጅ፣ ሰውነት ምክንያቱም ስለሚጠጣ በሙሉ ሰውነት ነው የሚያጸዳው። ፊት ሁለት አይነት ከለር ያለበት ሁሉን ጽድት የሚያደርገውና ቤተሰብ ተጠቀሙበት። ያው እናንተ እኔ አሁን እጄን በሳሙና ታጥቤያለሁ። እናንተም ለራሳችሁ ስትሰሩ እጃችሁን በሳሙና ታጥባችሁ ስለምትሰሩት ግለብ ማድረጉ አስፈላጊ አይደለም። ማለት ጓንት ማድረጉ እኔ አስፈላጊ ሆኖ አላገኘሁትም። ግን ያው ከፈለጋችሁ አርጉ፣ አስፈላጊ ግን አይደለም። እጃችን ንጹህ መሆን አለበት ኤኒዌይስ አይደል? ግን እናንተ አይ አስፈላጊ ነው ካላችሁ አድርጉበት ማለት ነው። ምን ያህል እንደማደርግ አሳያችኋለሁ። አንዴ ስትሰሩ ማለት ነው ለአንዴ። ይሄ የማዲያቱ ጥቅል ጎመን ለክብደት ለመቀነስ ራሱ ለማለት ነው። ከላይ ያለውን ከበር አንስቼዋለሁ። የሚያስፈልገን ብረት ድስት ነው። እኔ እንደዚህ ከፈለጋችሁም በደንብ ከተፉት፣ ከፈለጋችሁም ሁለት ቦታን ብትሰነጥቁት እንደሚመቻችሁ አድርጋችሁ መቀቀል ነው በቃ። እንደዚህ አድርጌ እኔ አንዴ ለቅለቅ አደርገዋለሁ በውሃ። በውሃ ለቅልቄው መጣሁ። ይኸው በውሃ ለቅለቅ አድርጌዋለሁ አንዴ። ከዛ ውሃ ዝም ብላችሁ አትጨምሩ እሺ፣ ግምት አይደለም። በዚህ በምትጠቀሙበት በሻይ ብርጭቆ በዚህ እሳቱን ሳታበዙ ሎ ላይ አደርግና አሁን እኔ ይሄንን ማለት ነው ሎ ላይ አድርጌ ልክ እንደ ሻይ ብትከኑት ደግሞ የበለጠ እንደዚህ ብትከኑት የበለጠ ጥሩ ነው። ሙክክ ነገር ይላል። አንድ 15 ደቂቃ እንደ ሻይ ኃይለኛ እሳት ካደረጋችሁት ጥሩ አይደለም። ሎ ላይ አድርጉትና 15 ደቂቃ አፈላውና እመጣለሁ። አብራችሁኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። መጣሁ። ሲፈላ እንገናኛለን። ይሄው እንግዲህ የምወዳችሁ ቤተሰቦቼ ፈልቷል። ይሄው እንፋሎቱም ይታያችኋል። እኔ እንግዲህ ቀስ አድርጌ ወደዚህ ከድኜ ያበሰርኩበት ምክንያት ሁለት ነው። አንዱ ቶሎ ሙክክ ብሎ በሰል ይላችኋል። ሁለቱ ደግሞ ሲበስል ውሃው ተኖ እንዳያልቅ። እሺ ሴም ቲንግ የጨመርነው አንድ ብርጭቆ እንድናገኘው። ከዚህ በላይ አይጠጣም። በቀን አንድ ነው የሚጠጣው። እሺ ቴስት ውስጥ በሉ። በመጀመሪያ ስትጀምሩት አይጣፍጥም። ስኳር አይጨመርም፣ ጨው አይጨመርም፣ ምንም አይጨመርም። አሁኑኑ እንደዚህ እንደፈላ አልጠጣው። ሁለት ነገር እዚህ ጋር ልብ ብላችሁ እንድታዳምጡኝ የምፈልገው ለማዲያት የምትጠቀሙ ሰዎች ጠዋት በባዶ ሆዳችሁ ትንሽ እንደ ሩም ቴምፕሬቸር ነገር እያለ እንዳትጠጡት። እንደዚህ ሰርታችሁት እናንተ ሻወር እስከምትወስዱ ምን እስከምትሉ ድረስ እሱ እንደ ቀዝቀዝ ነገር ይላላችኋል። ተዘጋጅታችሁ ከዛ መጠጣት። ጠጥታችሁ በባዶ ሆዳችሁ ከቻላችሁ 1 ሰዓት መቆየት፣ ካልቻላችሁ ደግሞ 30 ደቂቃ ቆይታችሁን ቁርስ የምትበሉት ማለት ነው። ልብ በሉ። ይሄ ለማዲያት ከሆነ ብቻ። ዌይት ሉዝ ክብደት መቀነስ የምትፈልጉ ግን ኤኒ ታይም ጠዋት ሊሆን ይችላል፣ ከምሳ በኋላ ሊሆን ይችላል፣ ከምሳ በፊት፣ ከራት ከፈለጋችሁት ሰዓት በፈለጋችሁት ሰዓት ግን በቀን አንዴ። ለክብደትም ለማዲያትም በቀን አንዴ። ደም ማነስ ያለባችሁ አደራ ይሄን ቪዲዮ እየቆራረጣችሁ ሰምታችሁ አጉል ነገር ውስጥ እንዳትገቡ። የአይረን ዲፊሸንሲ የሆናችሁ ደም ማነስ ያለባችሁ ሰዎች ማለት ነው
እናንተ መጀመሪያ እሱን ማስተካከል አለባችሁ። ዳክተር የሰጣችሁ መድኃኒት ወስዳችሁ ልክ ትክክል ስትሆኑ ነው። ታይሮይድ ግን ያለባችሁ በፍጹም አይፈቀድም ለእናንተ። እሺ፣ ለእናንተ አይፈቀድም። አንፎርቹኔትሊ የሚቀባውን ግን ትችላላችሁ። የሚቀባው የሰራሁት አለ። ደግመሽ እሱንም ስሪ ካላችሁኝ ኦፍኮርስ እሰራለሁ። ግን ይሄንን አትጠጡ። ሰርጀሪ የሚያደረጋችሁ በፍጹም ጥያቄ ስታቀርቡ ለዶክተራችሁ በቀን ይሄን ነገር በቀን በባዶ ሆዳችን ጠዋት በደንብ አድርጋችሁ ነው መጠየቅ ያለባችሁ። ዝም ብላችሁ ጥቅል ጎመን መብላት ትችላለሁ ብትሉት ያ ትችላለሽ ነው የሚልሽ። ለምን ያቃላ ወይ በ15 ቀን ወይ በወር አንዴ የምትበሉት ነገር ነው፣ ምንም አይደለም ብሎ ነው እሱ የሚያስበው ማለት ነው። ግን ራሳችሁ ፕሊስ ለራሳችሁ ስትሉ ታይሮይድ ያላችሁ ሰዎች አትጠቀሙ። ደም ማነስ ያላችሁ ሰዎችም መጀመሪያ ደም ማነሳችሁን አስተካክሉ። ሌላ ይሄ የተረፈው አሁን እኔ ይሄንን ወስደዋለሁ፣ ጠጣዋለሁ። ለምን ዌይት ሉዝ ማድረግ ፈልጋለሁ። ትንሽ ጨምሬያለሁ እኔ ራሴ መቀነስ ፈልጋለሁ። ይሄን ምን እንደማደርገው እዩ። ምን ይዤ እንደመጣ ቲማቲም፣ ቃሪያና ሽንኩርት፣ በላዩ ላይ ኤክስትራ ቨርጂን ኦሊቭ ኦይል እና ትንሽ ጨው፣ እናንተ የሚበቃችሁ መጠን ማለት ነው። መጠን እናንተ እንደምትወዱት በተቻለ መጠን ግን ሳታበዙ፣ ጨው ሳታበዙ። ሎሚ አረኩበት። እናንተ ሰላጣ ስትሰሩ የምትፈልጉትን የምትጨምሩትን ቅመማ ቅመም መጨመር ትችላላችሁ። ይሄንን ዌስት አናረገውም ለማለት ነው። ጥቅል ጎመኑን ይሄንን ምን እናርገው ለምትሉ ሰዎች ይኸውላችሁ እንደ ሰላጣ ይበላል። እዚህ ውስጥ ተጨምሮ አንደኛ ጥቅም አለው። የሆዳችሁ ለሚደርቅ ሰዎች የሆድ ውስጥ ባክቴሪያ ለብዙ ነገር ለጨጓራ ባክቴሪያ ብዙ ነገር ስለሚጠቅም እንደዚህ አርጋችሁት ከፈለጋችሁ ትልልቅ ከሆነባችሁ እንደኔ በቢላዋችሁ አነስ አርጋችሁ በሰላጣ አቤት ሲጣፍጥ። ኔቨር ጥየው አላውቅም፣ ዌስት አድርጌው አላውቅም። ለጤና ክብደት ለመቀነስም ኦፍኮርስ ለማዲያቱም ጭምር በዚህ መልኩ አብሮ ያግዛል። ምክንያቱም ጥቅል ጎመን ነው፣ ያ ጥቅል ጎመን ነው። በዚህ ላይ እኔ ብላክ ፔፐር ስለምወድ ነው። የፈለገ ይጨምር፣ ያልፈለገ ደግሞ በቃ ይሄ ራሱ ያለው ነገር በቂ ነው። እኔ ሰላጣ ላይ ይሄንን ስለምወደው ነው። እናንተ የምትፈልጉትን መጨመር መቀላቀል ትችላላችሁ። በቃ ይሄ አንድ ዲሽ ማለት ነው እኮ እውነቱን ለመናገር በተለይ እራት ላይ ማታ ላይ የሚርባችሁ ሰዎች ሲወፈር ይርባል። እኔ በራሴ የማይቸዋለሁ ዚስ ዴይስ እኔም ትንሽ ጨምሬያለሁ። አብሬያችሁ ግን ታያላችሁ ላፍ እንደማረገው ላፍ። አሁን ይሄ እንደ ዲነር በቂ ነው። ምርጥ ነው በጣም ለብዙ ነገር ያግዛችኋል። ቤተሰቦቼ ፕሊስ ተጠቀሙበት። አብራችሁኝ መቀነስ የምትፈልጉ ሰዎች ኑ ተቀላቀሉ። የምትሰሙኝ ኢትዮጵያውያንና ኤርትራውያን ሁላችሁም ሁሉም ሰው እኔ ጤነኛ እንዲሆን ስለምፈልግ ለምታውቋቸው ሼር አድርጉ። ውፍረት ጤንነትን ያቃውሳል፣ ብዙ ነገር ያመጣል። ታውቁታላችሁ፣ ምን ነግራችኋለሁ አይደለ? ማዲያት ያለባችሁ ኢዚ ነው ለእናንተ። ዝም ብላችሁ ጠጡ። የስ ይሄ ያከሳል። በቀጥታም ስገባ ሁልጊዜ ሜንሽን ስለማድረግ ቀጥታም ስገባ ላይቭ ላይ ኑ ደህና ሁኑልኝ። ወዳችኋለሁ። ባይ